አርእስተ ዜና ከቤተ ክርስቲያን ስርዓት በወጣና ባልተለመደ መልኩ የሚፈጸሙ የጠበል ማጥመቅ ድርጊቶችን መቆጣጠር እንደሚገባ ተጠቆመ። ገዳማት የምናኔና የዕቅበተ እምነት ማዕከልነታቸውን አስጠብቀው በልማት ስራዎች ላይ ትኩረት ማድረግ እንደሚገባቸው ተመላከተ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረግ ኤልሳይት ቤተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። በዋልድባ አብረንታንት መድኃኔዓለም ገዳም የልማት ስራዎች ባለመኖራቸው የሰርከ ህብስት እጥረትና ሌሎች ችግሮች መከሰታቸውን ገዳሙ ገለጸ። ገዳሙ አሁን ያጋጠመውን መሰረታዊ ችግር ለመፍታት ከ500 ሚሊዮን ብር በላይ እንደሚያስፈልግ ተመላክቷል። ተመስገን ፈቃዱ ተጨማሪ አለው። በሰሜን ጎንደር ሀገረ ስብከት ስር የሚገኘው የዋልድባ አብረንታንት መድኃኔዓለም ገዳም መጋቢት 27 ቀን በ485 ዓ.ም በራሱ የዓለም ቤዛ በሆነው መድኃኔዓለም የተገደመ መሆኑ ይታወቃል። በመሆኑም ይህ ጥንታዊና አንጋፋ ገዳም ይህ ነው የማይባል የጎለበት የልማት ስራ ያልተሰራበት በመሆኑ አሁን ላይ ለልዩ ልዩ ችግሮች መጋለጡን የተለያዩ የልማት ስራዎችን ለመስራት የተቋቋመው ኮሚቴ ለጣቢያችን አድርሶናል። በዛ ቦታ ላይ ሌላ አይነት ምግብ አይገባም። ስለዚህ አባቶቻችን በጾም በጸሎት ቅዱሳኑ በተረዱት መጠን ከሙዝ በጥሬ የሚገኘውን ይህንን ቋርፋ አዘጋጅተው እዛች ሰዓቷ በደረሰች ጊዜ ያችን ተቋድሰው ነው የሚያድሩትና መሰረታዊ ችግር የሰርከ ህብስት ችግር ነው። የአየር ለውጥ ያስከተለው ችግር ነው። የመሰረተ ልማት እጦት ነው። መንገድ የለም፣ መብራት የለም፣ የውሃ አቅርቦት የለም። ይሄ ሁሉ እጥረት አለ። ኮሚቴውም የሀብት ማሰባሰብ መርሃ ግብር እያከናወነ ሲሆን የተያዙ የልማት ስራዎችን የልማት ኮሚቴው ሰብሳቢ ቀሲስ ሙሴ ነጋሽ ተናግረዋል። በደንብ በመካናይዝ በደንብ የተደራጀ የእርሻ ልማት እንዲኖር እናደርጋለን። በውስጥ ያለውን ደግሞ የሙዝ እርሻውን ወይም ለቋርፍ የሚያስፈልገውን ልማት ደግሞ በደንብ በመስኖ የተቀናጀ እሱን ለማድረግ እናስባለን። በዛም አካባቢ ልማቶችን እንዲሁ እናደርጋለን። ከዚሁ ጋር ተያይዞ ማህበረሰቡን ጭምር የሚጠቅሙ ገዳሙ ለማህበረሰቡ በአካባቢው ላሉትም ገዳማት ትሩፋት የሚሆን ልማቶችን በተጨማሪ አብሮት እናከናውናለን ማለት ነው። ስለሆነም በገዳሙ በቀጣይ ያሉትን መሰረታዊ የልማት ችግሮችን በዘላቂነት ለመፍታት እየተከናወነ ባለው የልማት እንቅስቃሴ ሁሉም የድርሻውን ሊወጣ ይገባል ብለዋል። በአጭር ጊዜ አሁን በአስቸኳይ እንተገብራቸዋለን ወይም ደግሞ በአስቸኳይ ሰርከ ህብስቱን አካባቢ ያሉትን ችግሮች እንፈታለን ለምንለው ልማት የተለያዩ ፓኬጆች አሉ። ግን ለነዛ ዝቅተኛው ከ500 ሚሊዮን ብር በላይ የሚያስወጡን ልማቶች ነው የሚሆኑት። ከዓለም ተለይቶ የሚኖርበት ቋርፍ ተመግበው የሚያድሩበት በቀን አንዲት ፍሬ የሚቀምሱበት ቦታ ነው። እንግዲህ የችግሩን ስፋት የችግሩን ከባድነት ነው የምናየው። ስለዚህ ከጠቅላላው ከኛ ከአገልጋዮችም ከምእመናኑ የጋራ ስራዎች ይጠበቁብናል። ከቤተ ክርስቲያን ስርዓት በወጣና ባልተለመደ መልኩ የሚፈጸሙ የጠበል ማጥመቅ ድርጊቶችን መቆጣጠር እንደሚገባ ተጠቆመ። በአንዳንድ አካባቢዎች ስርዓተ ጥምቀት ካህን ባልሆኑ ሰዎች ጭምር ሲፈጸም እንደሚታይ ከጣቢያችን ጋር ቆይታ ያደረጉ መምህር ገልጸዋል። ናሆም ገብረ ኪዳን የክርስትና መግቢያ በር ናት ስርዓተ ጥምቀት። መስራቿም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መጋቢ ሐዲስ መምህር ተስፋ ሚካኤል ታከለ የቅድስት ቤተክርስቲያንን የጥምቀት ስርዓትና አፈጻጸሙን ያስረዳሉ። ሶስቱም የጥምቀት አይነቶች የሚከናወኑት በስልጣነ ክህነት ባላቸው አባቶቻችን ነው ማለት ነው። ከዚህ ውጭ ጥምቀት ሊከናወን አይችልም። አባቶቻቸው ካህናት ፊት ለፊታቸው ቆመው ጸሎተ ኪዳን እየደገሙ ድርሳናትን እያነበቡ ገድላትን እያነበቡ ጸሎት እየጸለዩ ነው በስርዓቱ የሚጠመቁት ማለት ነው። በመስቀል እየተዳሰሱ አባቶቻችን ይዘውልን የመጡ ይሄ ነው። ሊሆን የሚገባውም ይሄ ነው። አስሮ መልቀቅ ግን የኛ አይደለም። ስርዓት የቤተ ክርስቲያናችን መግባቢያ ቋንቋ ነው የሚሉት መምህር ተስፋ ሚካኤል አሁን ካህን ባልሆኑ ሰዎች ጭምር የሚፈጸመው ጥምቀት የሚያስከትለው ችግር በቀላሉ የሚታይ አይደለም ባይ ናቸው።
ሴቶቹ እንዴት መጠመቅ እንዳለባቸው፣ ወንዶቹ እንዴት መጠመቅ እንዳለባቸው፣ አጥማቂው እንዴት ማጥመቅ እንዳለበት ተሰርቷል። ይሄ ከተናደ ቤተክርስቲያናችን ቤተክርስቲያን አትሆንም፣ መግባባትም አንችልም እና እኔ ወደፊት ይሄ ሁኔታ ከቀጠለ ምእመናን ተስፋ እያጡ ይሄዳሉ። እውነቱን ለመናገር መንፈስ እግዚአብሔር ይለያል፣ ከቤተ ክርስቲያኒቱ ይለያልና እጅግ በጣም አደገኛ ነው ማለት ነው። በስተ መጨረሻ መምህር ተስፋ ሚካኤል አንዳንድ ከስርዓት የወጡ የጥምቀት አፈጻጸሞችን ስርዓት ማስያዝ ይገባል በማለት ተከታዩን የመፍትሄ ምክር ሀሳብ ሰንዝረዋል። መፍትሄው ምንድነው? አንደኛው ይዘን የመጣነውን ነገር ማስቀጠል ነው። እሱ ምንድነው? አጥማቂ ካህን ብቻ ነው። በቃ ዲያቆን ሊያጠምቅ አይችልም። የሆነ ባህታዊ ነኝ ባይ ስልጣነ ክህነት የሌለው ሊያጠምቅ አይችልም። ገድላት፣ ድርሳናት፣ የጸሎት መጻሕፍት መነበብ መደረስ አለባቸው። እዛ ጸሎት ቦታ የሊቃውንት ጉባኤውም ይመለከተዋል። እውነቱን ለመናገር ከላይ እስከታች ያሉ አባቶቻችን ይመለከታቸዋል። ዕቅበተ እምነት ምንለው የነበረውን ማስቀጠል መጠበቅ ምንለው ነገር ከዚህ ይጀምራል። ገዳማት የምናኔና የዕቅበተ እምነት ማዕከልነታቸውን አስጠብቀው በልማት ስራዎች ላይ ትኩረት ማድረግ እንደሚገባቸው ተመላከተ። ይህም የገዳማትን ልመና ከማስቀረት አንጻር የሚኖረው አበርክቶ ከፍተኛ ነው ተብሏል። በማህበረ ቅዱሳን የደባርቅ ማዕከል የላከልን መረጃ ዲያቆን ኤርሚያስ ደባሱ በተከታይነት ይዞልን ይቀርባል። ምንድነው አሁን ገዳማት እንደሚታወቀው የእግዚአብሔር የክብሩ መገለጫ፣ የዓላማው ማስፈጸሚያ እንዲሁም ደግሞ የሚሆኑ መነኮሳት በጸሎት ሀገር የሚጠብቁ ሰውን የሚያጸድቁ መነኮሳት የሚኖሩበት ነበር። ገዳማት በገዳማት በገላቸው በትሩፋታቸው የታወቁ ብዙ ቅዱሳን አባቶቻችን የሚነሱበት ነው። ገዳማት እንደሚታወቀው ገዳማት የቅርስ ባለቤቶች ናቸው፣ የጽሑፍ ባለቤቶች ናቸው፣ የሀብት ባለቤቶች ናቸው፣ የብዙ ታሪክ ባለቤቶች ናቸው። ይህንና ሌሎች ያልተነገረላቸው የጥበብ የስልጣኔ ማዕከል የሆኑት ገዳማት ዛሬ በራስ አገዝ የልማት ስራዎች ላይ ትኩረት ሰጥተው እየሰሩ የሚገኙት ጥቂቶቹ መሆናቸው አይዘነጋም። በመሆኑም ገዳማት ከልመና የሚወጡበትን መፍትሄ የሚያመላክት ስልጠና ሰጥቷል። የጸሎት የፍቅር የትህትና ቦታ እንዲሆን ስለምንፈልግ እነዚህ አባቶቻችን ሄደው ገዳማቸውን የፍቅር የሰላም ቦታ እንዲያደርጉ ነው የመጀመሪያው ትልቁ ዓላማ። ዋናው ግቡ ምንድነው? ገዳማት የምናኔ ሕይወታቸው የአባቶችን ፈለግ የተከተለ እንዲሆን ማድረግና ከልመና የወጡ ገዳማት በልማት ራሳቸውን ችለው ከራስም አልፈው ለሌሎች ኦርቶዶክሳውያን ብሎም በመላው ዓለም ላሉ ኦርቶዶክሳውያን የሚተርፍ የልማት ስራ መስራት ነው ግብ አድርገን እየተንቀሳቀስን ያለን። በልማት ውስጥ ምን መስራት ያለብን? ቦታ አለን፣ ሀብት አለን። ያን ሀብትን እንዴት ነው መስራት ያለብን የሚለውን ነገር በዋናነት ማህበሩ ከሀገረ ስብከቱ ገዳማት ክፍል ጋር ሆኖ ስራዎችን ለመስራት ነው። በተጨማሪም የስርዓተ ምናኔና የዕቅበተ እምነት ማዕከልነታቸውን አስጠብቀው በልማት ስራዎች ላይ በንቃት መሳተፍ እንደሚገባቸውም ተመላክቷል። ሃይማኖትን በመጠበቅና በማስጠበቅ የመጀመሪያ ደረጃ ኃላፊነት የሚጠበቅባቸው ከነሱ ነው። ምክንያቱም ህይወታቸውም ኑሯቸውም ውሏቸውም አደራቸውም እግዚአብሔርን ስለማሰብ ስለሆነ ይሄን ማድረግ የሚችሉት ሃይማኖት ሲኖር ነው። ሃይማኖት ሳይኖርና ሃይማኖትን ሳያውቁ ወይም ደግሞ ሳይረዱ አንደኛ ለራሳቸው ሃይማኖታቸውን መጠበቅ አይችሉም። ሁለተኛው ደግሞ ለህዝቡ ራሱ ሃይማኖታቸውን ማስተላለፍ፣ ማሳየት፣ ማስረዳት አይችሉም። ስለዚህ ዕቅበተ እምነት ከሌላው በዓለም ላይ ከሚኖሩ እንደው ከሁሉም ከባለስልጣናቱ ማለት ከቤተ ክርስቲያን ሹማምንት ይልቅ እንደው ከመነኩሴው ከቄሱም ከዲያቆኑም ከሌሎቹ ምእመናን በተለየ መልኩ ከነሱ ይጠበቃል። ስለዚህ ህይወታቸው እስከሆነ ድረስ ህይወታቸውን በምን መልክ መምራት እንዳለባቸው እንዲረዱትም እንዲያስረዱትም በመነኮሳት በትክክል እና በመጀመሪያ ደረጃ ስለሚጠበቅ ነው። ይሄንን ስልጣና መሰጠቱም የሚያስፈልግበት ዋናው ምክንያት ይሄ ነው። አዎ ሃይማኖታቸውን በመጠበቅ ቅድስናቸውን በመጠበቅ ቅርሳቸውን በመጠበቅ እንዳለ ሆኖ ግን ወደ ስራ መሰማራት እንዳለባቸው ነው። አሁን ትልቁ በዚህ ጉዳይም ተመልሰው ሄደው ልማት እንዲያለሙ ተመልሰው ሄደው ጉባኤ ቤቶችን እንዲከፍቱ መነኮሳት የሚሰለጥኑበት የመጽሐፍ ትምህርት ቤትን እንዲከፍቱ እንደገና ደግሞ ወደ ልማት እንዲሰማሩ
ከመጠን ባለፈ የቴክኖሎጂ አጠቃቀም ምክንያት አዳጊ ወጣቶች ለጭንቀትና ለተለያዩ ችግሮች እየተጋለጡ መሆናቸው ተነገረ። እነዚህን ችግሮች እንዲፈቱ ወላጆች፣ ትምህርት ቤቶችና ፖሊሲ አውጪዎች ሚናቸውን መወጣት እንዳለባቸው ተነግሯል። ሀብቴ ብርሃኑ ዝርዝር አለው። በዘመናዊው ዓለም ውስጥ ቴክኖሎጂ የሚለው ቃል ከቀላል መሳሪያነት አልፎ የንግድ አሰራር፣ የማህበራዊ ትስስርና የሌሎችም ነገሮች ማዕከላዊ ምሰሶ ከሆነ ሰንብቷል። ይህም ባለንበት ወቅት የሰው ልጅ የህይወት ውጣ ውረዶችን ከማቃለል አንጻር የመጣ እንደሆነ ዲያቆን ዶክተር አዲስ ዓለም ገንታ ይናገራሉ። ቴክኖሎጂ በአጠቃላይ ሳይንሳዊ እውቀትን በመጠቀም የሰው ልጅ የዕለት ተዕለት ህይወቱን በሚመራበት ሰዓት የሚገጥመውን ችግር የምንፈታበት መሳሪያ ነው። ለምሳሌ ከዚህ በፊት ሰዎች ከአንድ ቦታ ወደ አንድ ቦታ በእግራቸው ይጓዙ ነበር ወይ በከብት ነው ይጓዙ የነበረው። ግን የመኪና ቴክኖሎጂ ሲመጣ ሰዎች በአጭር ቀናት የሚፈጅባቸውን በሰዓታት። ይሁን እንጂ ዘመኑ በፈጠረ የቴክኖሎጂ አጠቃቀም በአፍላ ወጣቶች ላይ ክፍተት መኖሩን ያብራራሉ። ካለ እድሜያቸው ከ18 ዓመት በታች የሆኑ ልጆች ወላጆቻቸው በማወቅም ባለማወቅም ግማሹ ስልክ ይገዛላቸዋል፣ ግማሹ ደግሞ የወላጅን ስልክ በመጠቀም በጣም ብዙ ጉዳት እየደረሰባቸው ነው። አንደኛው የስነ ልቦና የአእምሮ ጭንቀት የዲፕሬሽን ነው አንዱ በጣም በዓለም ላይ የተስፋፋ ወጣቶችን እየጎዳ ያለው ችግር ይሄ ነው። ከአይን ጋር ተያይዞ በተለይ በረጅም ሰዓት ስለሚያዩ፣ ግማሾቹ ደግሞ ወላጅም እንዳያቸው እያሉ እየተደበቁ ጨለማ ውስጥ ያሉ፣ ብርድ ልብስ ውስጥ እየተደበቁ የሚያዩ ልጆች አሉ። ያ በቀጥታ አይናቸውን ነው የሚጎዳው። ብሉሬ ያለው ያ አይናቸውን በአግባቡ የማየት አቅሙን ያዳክመዋል። ስለዚህ ለአይን ህመም ይዳረጋሉ። ባጭሩ መነጽር ወደ ማየት የዲጂታል ቴክኖሎጂን በመጠቀም ኢንተርኔትን በመጠቀም ይሄ የማሸማቀቅ የማስፈራራት ልጆችን ማለት ነው። ለወላጅ አይናገሩም። አንዱ ጓደኛቸው በዚህ በሶሻል ሚዲያ ላይ ክብረ ነክ የሆኑ ነገሮች ይጽፍባቸዋል። ፎቶቸውን ኤዲት በማድረግ ያልተገባ በጓደኞቻቸው ዘንድ እንዲፈሩ እንዲሳቀቁ። ለዚህም የሚመለከታቸው ባለድርሻ አካላት በመቀናጀት መፍትሄ አምጪ ስራዎችን መስራት እንደሚጠበቅባቸው ጠቁመዋል። ቤት ውስጥ ምሳሌ መሆን ወላጅ ራሱ ስልክ ረጅም ሰዓት የሚይዝ ወላጅ ካለ ልጆች ያን ነው የሚይዙት። ስለዚህ ከስልክ ንክኪ ነፃ የሆኑ ጊዜያትን ቤት ውስጥ መፍጠር፣ በቃ መጠቀም ያለባቸው ለትምህርታቸው ብቻ እንዲሆን ማድረግ። ሁለተኛው ትምህርት ቤቶች ናቸው። ትምህርት ቤቶች ብዙ ጊዜ ቴክኖሎጂውን እንዲጠቀሙ የአይሲቲ ኮርስ እየተባለ ይሰጣል። ትክክል ነው፣ ልጆች መጠቀም አለባቸው። ግን እሱም ብቻ ሳይሆን ቴክኖሎጂው እያመጣባቸው ያለውንም ጉዳት በዛው ልክ ማስተማር አለባቸው። ፕሮዳክቲቭ የሆነ ውጤታማ ምርታማ የሆነ ዜጋን እንዳናመርትም እያደረገ ነው። ስለዚህ ይሄን የሰሩት ቴክኖሎጂውን የሚሰሩ ተቋማት ኃላፊነት እንዲወስዱ መንግስታት እንደ ሀገርም የሚመለከታቸው አካላት ትልቅ ስራ መስራት አለባቸው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። የምጣኔ ሀብት አቅምን ማሳደግ እንደሚገባ ተመላከተ። በማህበረ ቅዱሳን የድሬዳዋ ማዕከል በሙያ አገልግሎት ዋና ክፍል አዘጋጅነት የአባላቱን የሙያ አቅም ለማሳደግ የሚረዳ የስልጠናና የውይይት መርሃ ግብር ተከናውኗል። ስልጠናው አባላት ሊሰሩባቸው የሚችሉባቸውን የስራ ዘርፎች፣ የንግድ አይነቶችና ባህሪያት እንዲሁም ተቋማትን ለመመስረት የሚያስፈልጉ መስፈርቶች ላይ ትኩረት አድርጓል ሲል መረጃውን የላከልን በማህበረ ቅዱሳን የድሬዳዋ ማዕከል ነው። የቤተ ክርስቲያን ወቅታዊ ችግሮች ለመፍታት ቁርጠኛ መሆናቸውን ተመራቂ የአቋቋም መምህራን ገለጹ። መምህራኑ በቤተ ክርስቲያንን ከምንደኝነት አስተሳሰብ ወጥቶ በቅንነት የሚያገለግሉ ደቀ መዛሙርትን ለማፍራት እንደሚሰሩም አመላክተዋል። በማህበረ ቅዱሳን የጎንደር ማዕከል የላከልን መረጃ ዲያቆን ኤርሚያስ ደባሱ። እንግዲህ ያለፉት የትምህርት ዘመናት እጅግ ውጣ ውረድ የበዛባቸው ናቸው። ይሄ መንፈሳዊ ትምህርት ቤት በጣም አስቸጋሪ የሆነ ከአንድ አካባቢ የማይገኝ ከተለያየ ቦታ ከተለያዩ መምህራን ነውና የሚሰበሰበው። እሱን እንትን ካልን በኋላ ከረጅም ዓመታት በኋላ ነው እንግዲህ ዛሬ ለዚህ ክብር የበቃ ነው ማለት ነው። ያው ብዙ ፈተና ቢያጋጥመንም ደግሞ ፈተና ካላለፍነ ችግር ካላሳለፍነ ደስታ ስለማይገኝ ብዙ ፈተና አሳልፈን ዛሬ እዚህ ደርሰናል። እግዚአብሔር የተመሰገነውን ስሙ ይመስገን። በጎንደር ደብረ ኃይል ወደብረ ጥበብ በዓታ ለማርያም የአቋቋም ምስክር ጉባኤ ቤት ለዓመታት የአቋቋም ትምህርታቸውን ሲማሩ የነበሩ መምህራን መመረቃቸው ይታወሳል። ተመራቂ መምህራን ለአገልግሎት በሚሰማሩበት ቦታ ሁሉ የቅድስት ቤተ ክርስቲያንን ወቅታዊ ችግር ለመቅረፍ እንደሚሰሩም ገልጸዋል። ከዚህ በኋላ እግዚአብሔር ከፈቀደው ቦታ ላይ ሆነን
የኛ ሀገር የለንምና ሁሉም ሀገራችን ስለሆነ እግዚአብሔር ከፈቀደው ቦታ ላይ ተቀምጠን ያው እንግዲህ ደቀ መዛሙርትን ለማፍራት ነው የኔ ወደፊት ዓላማዬ ማለት ነው። ልክ እንደ የመምህራችን ትህትና ተጎናጽፈን የመምህራችን ትዕግስት የመምህራችን ሁለንተና ጠብቀን የሥርዓተ ቤተክርስቲያን አውቀን ጠንቅቀን ደቀ መዝሙራትን እያስተማርነ የቤተክርስቲያን ትውልድ ማፍራትን ነው የምንመኝ። በተሻለ መልኩ ዘመናዊነትንም ጭምር በመላበስ ተማሪዎች የተሻለ ነገር እኛ ከነበረው እኛ ከመጣንበት መንገድ በተሻለ መልኩ ሌሎች በጥሩ መንገድ እንዲመጡ የተሻለ ስራ ለመስራት ነው ያሰብኩት። በተጨማሪም ወደፊት ወንበር ዘርግተው ጉባኤ አስፍተው የሚያስተምሩት መምህራኑ የቤተክርስቲያንን አገልግሎት የተረዳ ደቀ መዝሙር ለማፍራት ትኩረት ሰጥተው እንደሚሰሩ ማሳውቀዋል። ቤተክርስቲያኒቱ ብዙ ችግር በየጊዜው ይገጥማታል። ይሄ ፈተና የጉባኤ ቤቱን ፈተና ጭምር ስለሆነ ከቤተክርስቲያኒቱ ችግር አንዱ የአብነት ትምህርት ቤት እጥረት ነው። የአብነት ትምህርት ቤት እጥረት እንዳይኖር እኛ አጽንኦት ሰጥተን አንዱን ችግር ይሄንን ተተኪ ልጆችን ማፍራት እነሱ ተተክተው እንደኛ መምህራን ሆነው ደግሞ ወደፊት የሚመጡትን ትውልድ እንዲያስተምሩ በዚህ መልኩ ችግር እንድንፈታ ነው። እንግዲህ በዛሬው ዕለት ታስበው ከሚሉት ቅዱሳን መካከል ቅዱስ ዮሐንስ ዘደማስቆ ነው። አጭር ታሪክ አለን፣ ተከታትለን እንመለስ። ቅዱስ ዮሐንስ ዘደማስቆ ከከበርቴዎችና ከታላላቆች ወገን የተወለደ በጥበብና በፈሪሃ እግዚአብሔር ያደገ ነው። የቀርሊ ፈላስፋ ከሆነው ቁርፋ ከሚባል መነኩሴ መምህሩ ዘንድ የፍልስፍና ትምህርትንም ተምሯል። ቅዱስ ዮሐንስ ዘደማስቆ የከሃዲው ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፍቃድ ስለተሳሉ ቅዱሳት ስዕላት ጸብ በማንሳት አብያተ ክርስቲያናትን የሚያውክ ሆነ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፍቃድ ለተሳሉ ስዕላት ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያጣቀሰ ለምእመናን የሚልክ ሆነ። ከሃዲው ንጉሥ ቆስጠንጢኖስም ይህንን በሰማ ጊዜ በዮሐንስ ብዕር አምሳል የሚጽፍ ጸሐፊ ፈልጎ ካንተ ዘንድ ያለው ዮሐንስ ካንተ ጋር ተዋግቼ ሀገርህን ማድረግ ዘንድ ይህን ደብዳቤ ጽፎ ላከልኝ በማለት ዮሐንስ እንደጻፈው አድርጎ ለደማስቆ ገዢ ላከለት። የደማስቆም ገዢ የተጻፈለት እውነት መስሎት የቅዱስ ዮሐንስን ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ስዕል በመሄድ በብዙ እንባ እመቤቴ ሆይ ለስዕልሽ መስገድ እንደሚገባ በተጣላሁ ጊዜ ነው ይህ የእጄ መቆረጥ የደረሰብኝ። አሁንም ሁሉ ይቻልሻልና በአማላጅነትሽ ፈውሽኝ ብሎ ለመናት። እመቤታችን በሕልሙ ተገለጸችለትና እጁን እንደ ቀድሞ አድርጋ መለሰችለት። እሱም በነቀ ጊዜ እጁ ድና ስላገኛት እጅግ ተደስቶ እመቤታችንን አመሰገናት። ከዚህ በኋላ ወደ ገዳም ሄዶ መነኮሰ። መምህሩ የሆኑት አንድ አረጋዊ አባትም ዮሐንስ ሆይ አፍአዊት ከሆነች ትምህርትህ ምን አታድርግ፣ ግን ዝምታን ተማር አሉት። ዮሐንስም የመነኮሳቱን የመጸዳጃ ቤታቸውን እያጸዳና በሁሉ ነገር እያገለገላቸው በተጋድሎ ኖረ። መምህሩም አርምሞውን ፈትቶ ካገኙት ይቀጡት ነበር። እመቤታችንም አንድ ቀን ለመምህሩ ተገለጠችለትና ዮሐንስ ድርሳናትን እንዲደርስ ይፈቅድለት ዘንድ አዘዘችው። ዮሐንስም ከዚህ በኋላ ብዙ ድርሳናትን ደረሰ። ስለ ቀናች አንዲት ሃይማኖትና ስለ ተሳሉ ቅዱሳት ስዕላት ብዙ ተጋድሎን ፈጽሞ ዘመኑን ጨርሶ በዚህች ዕለት በሰላም አርፏል። አምላክ ከቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።